ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። አንዳንድ ጊዜ ከስሜታችሁ ጋር ማውራት አለባችሁ። እኔን አትገዛኝም በሉ። ዙሪያዬን አታስተዳድረኝም። በተሰማኝ ስሜት አልኖርም። ያየሁትን ነገር አልኖርም። እኔ የእምነት ሰው ነኝና በእግዚአብሔር ቃል ነው የምኖረው። እናንተ ምንም ቢሰማችሁ መጽሐፍ ቅዱስ እግዚአብሔር እንደሚወዳችሁ ይናገራል። እየተበደልኩ ነው ያደግኩት። ሁልጊዜ ችግር እንዳለብኝ አስብ ነበር። ምንድነው ችግሬ? የኔ ጥፋት መስሎኝ ነበር። በልጅነታችሁ ወሲባዊ ጥቃት የደረሰባችሁ ሰዎች እዚህ ካላችሁ ይገርመኛል። ምንድነው ችግሬ ብላችሁ ሌት ታስባላችሁ? ምንድነው ችግሬ? የሆነ ሰው? አዎ፣ በእናንተ ላይ ምንም ችግር አልነበረም። ችግሩ ያለው ያንን ባደረሰባችሁ ሰው ላይ ነበር። እንደ ልጅ እንደመሆናችን መጠን ይህንን አናውቅም። ስለዚህ በእኔ ላይ የሆነ ችግር አለ የሚለውን ሸክም መሸከም እንጀምራለን። ከዚያም ክርስቶስን በተቀበልን ጊዜ አይምሯችሁ እስኪታደስ ድረስ፣ በእርሱ ውስጥ ማን እንደሆናችሁ እስክታውቁ ድረስ ትንሽም ቢሆን ስህተት በምትሰሩበት ጊዜ ሁሉ የጥፋተኝነት ስሜት ይሰማችኋል። አንዳንድ ጊዜ ለቀናትና ለሳምንታት። የጥፋተኝነት ስሜት ሳይሰማኝ ሲቀር ራሴን ወቅሳለሁ። በጥፋተኝነትና በመኮነን ነገር ላይ ትልቅ ችግር አጋጥሞኛል ማለቴ ነው። በሄድኩበት ቦታ ሁሉ እንደማይታይ ሸክም በጀርባዬ ተሸክሜዋለሁ። ቃሉን ለማስተማርና በሕይወቴ ላይ የእግዚአብሔርን ጥሪ ለመከተል ሞከርኩ። ለዚያም በጣም ታግያለሁ። ስንቶቻችሁ በጥፋተኝነትና በመኮነን የምትታገሉት? አልፈልግም፣ አላደርግም ማየት ፈልጋለሁ። አሁንም ለረዥም ጊዜ የሚያምናችሁ ሁሉ መጽሐፍ ቅዱስ ግን ማንም ቢኖር ይላል በክርስቶስ እርሱ አዲስ ፍጥረት ነው። አሮጌው ነገር አልፏል፣ ሁሉም ነገር አዲስ ሆነ። ሁለተኛው ቆሮንቶስ 5 ቁጥር 17 ነው። ሁለተኛው ቆሮንቶስ 5 ቁጥር 21 እኛ በእርሱ ሆነን የእግዚአብሔር ጽድቅ እንድንሆን ኃጢአት የሌለበትን እርሱን እግዚአብሔር ስለኛ ኃጢአት አደረገው። የት? በክርስትና። እሱ ሲቀመጥ እኔም በእርሱ እቀመጣለሁ። ስህተት በምሰራበት ጊዜም እንኳን አዲሱ ትርጉም እንደሚለው እግዚአብሔር አሁንም የሚያየኝ ትክክል እንደሆንኩ ነው። ስህተት ብሰራም ምክንያቱም ልቤ ትክክል ነው። ትክክለኛውን ነገር ማድረግ እፈልጋለሁ፣ ግን ስህተት ስለሰራው አዝናለሁ። እግዚአብሔር አሁንም ከእሱ በቀኝ እንደሆንኩ አድርጎ ያየኛል። በክርስቶስ ጸድቀናል። ያ ማለት ምን ማለት እንደሆነ ታውቃላችሁ? እኛ ኃጢአት እንዳልሰራን እንደረጋለን። በራሴ መናደድ ደክሞኛል። በቃ ለራሳችሁ ረፍት ስጡ። ኢየሱስ የመጨረሻውን መስዋዕት ከፍሏል። ከዚህ በኋላ የሚፈልግ መስዋዕትነት የለም። በቃ ለኃጢአት ክፍያ የሚሆን የጥፋተኝነት ስሜት እሱ አይፈልግም። በሉ ዛሬ አንድ ሰው ነፃ እንዲወጣ እፈልጋለሁ። ዛሬ አንድ ሰው ነፃ ከወጣ ደስተኛ ሆኜ ቤቴ ሄዳለሁ። ከአንድ ሰው በላይ እንደሚሆን ተስፋ አደርጋለሁ። አንድ ክስተት አስታውሳለሁ። በተለይ ገበያ ሄጄ ነበርና የተለመደውን የጥፋተኝነት ማቅ ይዣለሁ። ከኋላ መኪና ማቆሚያ ቆምኩና በዝግታና በማዘን ወደ ሱቅ ሄድኩ። ስለ ራሳችሁ መጥፎ ስሜት የሚሰማችሁ ከሆነ ራሳችሁን ትጎዳላችሁ። መንፈስ ቅዱስም ጆይስ ከዚህ ኃጢአት ለመዳን እንዴት አሰብሽ ሲል ሰማው። መልሱን አውቀዋለሁ አልኩት። ኢየሱስ ለእኔ ሲሞት የከፈለውን መስዋዕት እቀበላለሁ። ቀጣዩ ከመንፈስ ቅዱስ የሰማሁት ነገር መቼ ነው ያንን ለማድረግ ያቀድሽው? ስንቶቻችሁ ኢየሱስ ለኃጢአታችሁ መሞቱን ታውቃላችሁ? ስንቶቻችሁ ለኃጢአታችሁ ዋጋ እንደከፈለ ታምናላችሁ? እሺ ታዲያ መቼ ነው የምትቀበሉት እና ራሳችሁን ይቅር የምትሉት? አንድ ሰው ዛሬ ነፃ መሆን ያስፈልገዋል። አንዳንዶቻችሁ ለ10 ዓመታት ያህል ያንን ተሸክማቸዋል። ስላደረጋችሁት ነገር መጥፎ ስሜት ይሰማቸዋል። አንተንም እግዚአብሔርንም አይጠቅምም። አሜን። ምን እንዳለኝ ታውቃላችሁ? ጆይስ ካላስቸገርኩስ፣ ብዙ ችግር ውስጥ ካላስገባሽ አሁን ሄደሽ መስዋዕቴን ትቀበያለሽ? ምክንያቱም እኔ አንቺን እፈልግሻለሁ። እናም በዚህ ሁኔታ አንቺ ለእኔ ጥሩ አይደለሽም። ተመልከቱ፣ በዚያ ውስጥ ስንሆን
እኔ አስቸጋሪ ሰው ነኝ። እንደ እኔ መጥፎ ሰው የለም። እኔ እንዳጠፋሁት ማንም አላጠፋም። በጣም አጥፍቻለሁ። ሁሉንም ነገር ተሳስቻለሁ። ያንን እስክታስወግዱ ድረስ እኔ የተሳሳቱ ነገሮችን አድርጋለሁ። ለእነሱ አዝናለሁ። ትክክለኛውን አደርጋለሁ። እግዚአብሔር እንደሚወደኝ አውቃለሁ። እናም በኢየሱስ ደም ከእርሱ ጋር በቀኝ እንደሆንኩ አውቃለሁ። ዲያብሎስን ካናደዳችሁ፣ ማለቴ በጣም ካናደዳችሁ፣ በክርስቶስ ማን እንደሆናችሁ ማወቅ ትጀምራላችሁ። በምንም መንገድ በኃጢአታችን ማዘን እንደሌለብን እየመከርኩ አይደለሁም። በኃጢአታችሁ ማዘንና ንስሐ ለመግባት እና ያንን ይቅርታ ለመቀበል አንድ ነገር ነው። ያ አንድ ነገር ነው። ግን ሁሉንም ነገር ሁልጊዜ ፍጹም ማድረግ ስለማትችሉ ሙሉ የሐዘን ሕይወት መኖር አዳምጡ። መጽሐፍ ቅዱስ እንዲህ ይላል፣ በእናንተ መልካምን ሥራ የጀመረው እርሱ እስከ ክርስቶስ ኢየሱስ ቀን ከፍጻሜው እንደሚያደርሰው እርግጠኛ ነኝ። ስለዚህ ስህተት እንደምሰራ የማውቀው ለዚህ ነው። ስህተቶችን ትሰራላችሁ። ስለ ራሴ ከእንግዲህ አልጨነቅም። እውነቱን ለመናገር አልጨነቅም። ስለ ማንኛውም ነገር የጥፋተኝነት ስሜት አይሰማኝም። እኔ እንደተሰቃየሁት ሌላ ሰው እየተሰቃየ ካለ አሁን አንዳንዶቻችሁ ሃይማኖታዊ ትስስር ካላችሁ ይህን ለማለት ትንሽ ከባድ ነው። በፍጹም የጥፋተኝነት ስሜት አይሰማችሁ። በቃሉ መሰረት እኔም መሆን የለብኝም። በክርስቶስ ኢየሱስ ያሉት አሁንም ኩነኔ የለባቸውም። ለኃጢአቴ አዝናለሁ። በኃጢአቴ ላዝን እችላለሁ። ስለ ኃጢአቴ እንኳን ላነባ እችላለሁ። ግን የጥፋተኝነትና ኩነኔ አይሰማኝ እና ከእግዚአብሔር መራቅ ብዙ መቅረብ በሚያስፈልገኝ ጊዜ ታውቃላችሁ፣ ይህንን መናገር አልፈልግም፣ ግን እግዚአብሔር በባህሪያችሁ አይገረምም። መጽሐፍ ቅዱሳችን ከመስራታችን በፊት ልናደርገው የምንፈልገውን ሁሉ እንደሚያውቅ ይናገራል። ለኤርምያስ ምን ነገረው? በማኅፀን ሳልሰራህ አወቅኩህ፣ አውቅሃለሁ። እግዚአብሔር አውቃችኋለሁ ሲላችሁ ስማችሁን ያውቃል ማለት አይደለም፣ እናንተን ያውቃችኋል። ስሜን እንድትሸከሙ መረጥኳችሁ። በስህተት በምንሰራው ነገር ሁሉ እግዚአብሔር ይመርጠናል፣ ይጠቀምብናል። መጽሐፉ እንደሚለው ይህንን የሚያደርግበት ምክንያት ነገር ግን እግዚአብሔር ጥበበኞችን ያሳፍር ዘንድ የዓለምን ሞኝ ነገር መረጠ። ይህ የሚደንቅ ነው። እግዚአብሔር በእርግጥ ቆሻሻውን ይጠቀማል። ዓለም እንደ ቆሻሻ የሚቆጥረውንና የሚጥለውን እግዚአብሔር ይጠቀመዋል። እኔ የማደርገውን እያደረግኩ መሆኔ ምን ያህል አስደናቂ እንደሆነ አልገባችሁም? ማለቴ ለ15 ዓመታት መበደል፣ ማንም አይፈልገኝም ብዬ ስላሰብኩ መጀመሪያ የመጣውን ወንድ አገባው። ሌላ 5 ዓመት ስቃይ ነበር። ኮሌጅ መማር እፈልግ ነበር፣ ግን ከአባቴ ቤት ለመውጣት ስለፈለኩ መሄድ አልቻልኩም። ራሴን መንከባከብ እንድችል ስራ አግኝቼ መውጣት ፈልጌ ነበር። ከዛ ማንም ሰው እንደገና ሊገፋኝ አይችልም። አስተማሪዎቼ መጽሐፍ ተሰጥኦ እንዳለኝ ተገንዝበው የጋዜጠኝነት ስኮላርሽፕ ለማግኘት እንድሞክር በጣም ፈለጉ። ምን እንደሆነ ታውቃላችሁ? ያንን ትምህርት ለመማር አልሄድኩም፣ ግን 130 መጽሐፍት ጽፌያለሁ። ምን እንደሆነ ታውቃላችሁ? እንግሊዘኛ ልወድቅ ነበር። እንደዛ ነበር። እውነቴን ነው። እንግሊዘኛ ልወድቅ ነበር። ስም ወይም ተውላጠ ስም ቢሆን ግድ ስላልነበረኝ ግስ ወይም ተውላጠ ቃል ማውራት ብቻ ነበር የምፈልገው። አሁን በዓለም ዙሪያ ካሉ ሰዎች ጋር መነጋገር ችያለሁ። የውጭ ቋንቋ አልተማርኩም፣ ግን 132 ቋንቋዎች እናገራለሁ። መልእክቶቼ እየተተረጎሙ ማለቴ ነው ወደ 100 ተተርጉመዋል። ግራ ሲገባችሁ አይቻለሁ። በሉ እንጂ መልእክቶቼ እየተተረጎሙ ነው። ዛሬ እዚህ እያደረግን ያለ ነው በዓለም ዙሪያ በ132 ቋንቋዎች ይታያል እና
ዲያብሎስ ከእኔ ሊወስድ የሞከረው ነገር ሁሉ እንድትረዱ ለማድረግ እየጣርኩ ነው። እግዚአብሔር ብዙ ጊዜ ደጋግሞ መለሰልኝ። ያንኑም ነገር ለእናንተ ያደርጋል። አሜን፣ ሃሌሉያ። ነገር ግን ራሴን መኮነን ባላቆም ኖሮ የትም እንደማልደርስ እንድትረዱልኝ እፈልጋለሁ። እባካችሁ ዛሬ ስሙኝ። የሚሰማኝን መምረጥ አልችልም። የእውነት ነው፣ ግን የምትናገሩትን መምረጥ ትችላላችሁ። ምናልባት 1,000,000 ጊዜ ተናግሬዋለሁ። እኔ በክርስቶስ የእግዚአብሔር ጻድቅ ነኝ። አሁንም በየቀኑ እናገራለሁ። እኔ በክርስቶስ የእግዚአብሔር ጽድቅ ነኝ። የጥፋተኝነት ስሜት ቢሰማኝ ግድ የለኝም። ጥፋተኛ እንዳልሆንኩ አውቃለሁ። አንዳንድ ጊዜ ከስሜታችሁ ጋር ማውራት አለባችሁ። እኔን አትገዛኝም በሉ። ዙሪያዬን አታስተዳድረኝም። በተሰማኝ ስሜት አልኖርም። ያየሁትን ነገር አልኖርም። እኔ የእምነት ሰው ነኝና በእግዚአብሔር ቃል ነው የምኖረው። እናንተ ምንም ቢሰማችሁ መጽሐፍ ቅዱስ እግዚአብሔር እንደሚወዳችሁ ይናገራል። እግዚአብሔር ለሕይወታችሁ ዕቅድ እንዳለው መጽሐፍ ቅዱስ ይናገራል። እግዚአብሔር ለሕይወታችሁ ጥሩ ዕቅድ አለው። አፍህን ከእግዚአብሔር ጋር ለመስማማት ተጠቀምበት። ከዲያብሎስ ጋር መስማማት አቁሙ። አንዳንድ ታላላቅ ነገሮች በሕይወታችሁ ይከሰታሉ። በእግዚአብሔር ከማረፍ ጀምሮ ሁሉንም ነገር ማድረግ በጣም ጥሩ ነው። በእግዚአብሔር እንዴት ማረፍ እንደምትችል እስክትማር ድረስ በማንኛውም የሕይወታችሁ ክፍል አታርፍም። አዎ የሚል ከኋላ አካባቢ ሰምቻለሁ። ስንቶቻችሁ ራሳችሁን የማትወዱ ሰዎች እዚህ ትኖሩ ይሆን? ማንነቴን አልወደውም ነበር። የሚጮህና ጎርናና ድምፅ እንዳለኝ አስብ ነበር። ድምፄን አልወደውም ነበር። አሁን እወደዋለሁ። አሁንም ማድረግ እችላለሁ። ከየትም ቦታ ማጣራት እችላለሁ። ከዛ አቤት ጌታዬ ይላሉ። ስልክ ሲደውሉ አቤት ጌታዬ ቢሉ ምንም አይመስለኝም። በራሴ እርግጠኛ ባልሆንክ ጊዜ ያኔ መጥፎ ስሜት እንዲሰማኝ አድርጎኛል። አሁን የሚያስቅ ይመስለኛል። አንድ ቀን ፊቴን ለመሰራት ስፓ ደውዬ ልጅቷ ፊቶ ላይ ጸጉር አለ አለችኝ። እኔ መሰለኝ በደንብ ያልሰማዋት ነበር እና ስለ ትንሽ ጸጉር እያሰብኩ ነበር። አሎት ማለቴ እኔ ደግሞ ይመስለኛል። ምን እያልሽ እንደሆነ አልገባኝም። ጺም አለውት ወይ እያልኩ ነው አለችኝ። እንደዚህ ባሉ ነገሮች ላይ ስትስቅ ጥሩ አይደለምን? መጥፎ ስሜት ከመሰማትና ራስን ከመኮነን ብዙ ወንዶች የምትጮህ ሴት ስለማይሰሙ እንዲህ ያለ ድምፅ እግዚአብሔር የሰጠኝ በጣም የሚገርም ይመስለኛል። እዚህ ጋር ቆሜ ቀስ ብዬ ብናገር ጌታ ይክበር፣ ኢየሱስን አመስግኑት፣ ሃሌሉያ። ኃይለኛ ድምፅ አለኝ። አንዳንድ ነገሮች አሉኝ ማለቴ ነው። በቺካጎ ንግግር ላደርግ በሄድኩበት ቤተ ክርስቲያን በፓርኪንግ ውስጥ አቁመን ከዛ ባለሞተር ልጁ መጣ። ከጎናችን ከትልቅ ሃርሊ ሆግ ጋር መጣ። ጸጉር መያዣና ጺም አለው። ሌዘሩን አድርጓል። እኔን አወቀኝና እንዲህ አለ፣ የምነግርሽ አስቂኝ ታሪክ አለኝ አለ። ሴት መሆንሽን ሳላውቅ ለ6 ወራት ያህል እያዳመጥኩሽ ነበር አለ። ሬዲዮ ላይ ያለው ነበር። እንዲህም አለ፣ አንድም ሴት ምንም ስትነግረኝ ሰምቼ አላውቅም ነበር፣ ግን ሴት መሆንሽን ባወቅኩ ጊዜ ሕይወቴ በጣም ተለውጧል። ይህን ልክደው አልችልም።
አንድ ነገር ልንገራችሁ፣ ስለ ራስህ የማትወዳቸው አንዳንድ ነገሮች እግዚአብሔር ከፈቀድክለት ሊጠቀምባቸው የሚፈልጋቸው ነገሮች ናቸው። አሜን። እግሬን አልወደውም፣ ግን ብትወዳቸው ይሻላል። ሰውነታችሁ ነው። አሁን ወስኛለሁ። ከእንግዲህ ከራሴ ጋር አልጣለም። እግዚአብሔር ሊቀይረው የፈለገው ሊቀይረኝ፣ እሱ ስላለልኝ ደስተኛ ነኝ። እግዚአብሔር ያውቃል፣ ልብህን ያውቃል፣ ልቤን ያውቀዋል፣ እንደምወደው ያውቃል። ሁሉንም ነገር ፍጹም በሆነ መንገድ በማድረግና ልክ ኢየሱስ እንዳደረገው በመጓዝ በጣም ደስተኛ ነኝ። ስህተት አልሰራም። ይህን ታውቃላችሁ። ያ እንደማይሆን አውቄ ነበር፣ ምክንያቱም ያን ያህል ጥሩ ከሆንኩ። እግዚአብሔር ሊጠቀምብኝ እስከማይችል ድረስ በራሴ ኮራለሁ። ትሑት እንድንሆን እግዚአብሔር ጥቂት ድክመቶችን በውስጣችን ትቶልናል። እስካሁን የመልእክቴን አንድ ቃል አልሰበኩም። ይመስለኛል ጥሩ እየሄድን ነው። እኔ እንጃ። ከራሳችሁ ጋር ያደረጋችሁትን ጦርነት እንድታቆሙ ብቻ ነው የምፈልገው። ዲያብሎስ ተመልሶ ሊመጣ እንደማይሞክር እንዳታስቡ፣ ምክንያቱም ይመጣል። በክርስቶስ 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 በሁሉ ነገር ዋጋ የለንም። በክርስቶስ ሙሉ ነን፣ በራሳችን ግን ምንም ነን። እግዚአብሔር በአንተ በኩል ታላቅና ኃያል ነገሮችን ማድረግ እንደሚችል እስክታስታውስ ድረስ። ምናልባት ወደ ኋላ ተመልሰን ከደቂቃ በኋላ ጥቂት ተጨማሪ ቃሉን እናካፍላለን። ወደ እግዚአብሔር እረፍት ስለ ራሳችሁ መግባት ከፈለጋችሁ እንድትቆሙ ፈልጋለሁ። እኔ ጸልያችኋለሁ። ይህ ደስ የሚል ነው፣ ምክንያቱም 80% የሚሆነው ሰው ቆሟል። ይሄ በጣም ጥሩ ነው፣ ጥሩ ነው። አባት ሆይ ልጅህን እንዲሞት የላከው ለእነዚህ ውብ ሰዎች ላይ ጸልያለሁ። በአንተ ውስጥ እነማን እንደሆኑ እንዲያውቁ ዋጋ ከፍለሃል። ሁላችንም በራሳችን ውስጥ ትልቅ ችግር አለን፣ ግን በአንተ ትልቅ ነገር ማድረግ እንችላለን። የጥፋተኝነት መንፈስ፣ የውግዘትና ራስን የመጥላት የጋኔን መንፈስ ገስጸዋለሁ። ራስን መጥላትና መጠራጠር፣ እነዚህ እያንዳንዳቸው ሰዎች ማን እንደሆኑ እረፍት ሰጥተሃቸው ከዚህ እንዲወጡ እጸልያለሁ። ከአንተ ጋር በሚጓዙበት ቦታ ሁሉ፣ በሚሄዱበት መንገድ ሁሉ እንዲደሰቱ። ከክብር ወደ ክብር እንሄዳለን እና ባሉበት ሁሉ በክብር እንዲደሰቱ ጸልያለሁ። ወደ ቀጣዩ ሲሄዱ ማን እንደሆንክና ከእግዚአብሔር ጋር በምትሄድበት ቦታ ላይ ሰላምና በረከትን እንዲኖራቸው ጸልያለሁ። በኢየሱስ ስም አሜን። ጥሩ፣ መቀመጥ ትችላላችሁ። ጥሩ ስሜት ተሰማኝ፣ ምክንያቱም ትክክለኛ መልእክት ነበረኝ አይደል? ከእግዚአብሔር ጋር አካሄዳችን መቀመጥ፣ መቆም፣ ትራመዳላችሁ። በመጨረሻ ሩጫውን መሮጥ ትችላላችሁ። አሜን። አሁን ሩጫዬን እየሮጥኩ ነው፣ ግን እንዴት መቀመጥ እንዳለብኝ ካላወቅ ይህን ማድረግ አልችልም። በክርስቶስ እንዴት መቀመጥ እንደሚቻል መጽሐፍ ቅዱስ ስለ አካሄዳችን ምን ይነግረናል? በእምነት ተጓዙ። 2 ቆሮንቶስ 5:7 የምንኖረው በእምነት ነው። ሰውን ከእግዚአብሔር ጋር ያለውን ግንኙነትና መለኮታዊ ነገሮችን በማክበር ወይም በመቀበል ሕይወታችንን እንመራለን፣ ራሳችንን እንቆጣጠራለን። በእምነት እንጂ በማየት አንኖርም። ስለ እምነት የበለጠ ለመናገር አስቤ ነበር፣ ግን ያን ያህል እንደምደርስ አላውቅም። በፍቅር ነው የምንኖረው። እኔ እስከማውቀው ድረስ እነዚያ የመጀመሪያዎቹ 2 ነገሮች ከሁሉ በጣም አስፈላጊ ናቸው። ሐዋርያው እንኳን ከመላእክት በአንዱ ተመልሶ እንዲህ ብሏል፣ እዚህ የምናገረው ነገሮች ሁሉ ዓላማ በእምነትና በፍቅር እንድትኖሩ ለማድረግ ነው። እምነት የሚሰራው በፍቅር ብቻ ነው። ገላትያን 5:6 እንደሚለው
ምንም ያህል እምነት ቢኖረን እግዚአብሔር እንደሚወድን ካላወቅን ያ እምነት እኛን ለማሳለፍ በፍጹም ጠንካራ አይሆንም። ከሌሎች ሰዎች ጋር በፍቅር መኖር በጣም አስፈላጊ ነው። እባካችሁ የበደላችሁን ሰዎች ይቅር በሏቸው። ለሰዎችም ርኅሩኆች ሁኑ። ለሰዎችም መልካም ሁኑ። የሰዎችን መልካምነት እመኑ። የተቸገሩ ሰዎችን እርዱ። ሕይወታችሁን ለመባረክ ከመጸለይ ይልቅ ሕይወታችሁን በበረከት ሥራ አሳልፉት። ክርስቶስ እንደሚኖረው ኑሩ። እግዚአብሔርን ደስ ለማሰኘት ኑሩ። አንደኛ ተሰሎንቄ 4:1፣ ቆላስይስ 3:6-7 አሕዛብ እንደሚኖሩት አትኑሩ ይላል። ምናልባት ለአንድ ሰከንድ ብቻ ቆም ብለን እንዲህ እንበል። ዓለም ላይ ነን፣ ግን በዓለም መሆን የለብንም። ወደ ላይ የምንወጣበት ጊዜው አሁን ነው። ምርጥ ለመሆን የምንመርጥበት ጊዜው አሁን ነው። ባህሪያችሁ እንደሌላው ዓለም አይሁን። መጽሐፍ ቅዱስ ከመካከላቸው ውጡና የተለያችሁ ሁኑ ይላል። ያ ማለት ከማንም በላይ እንበልጣለን የሚል የማይረባ አመለካከት አለን ማለት አይደለም። ወይም ከማያምን ጋር ምንም ግንኙነት የለንም ማለት አይደለም። ከማያምኑ ጋር የቅርብ ወዳጅ መሆን የለብንም። እኛ ግን ልንወዳቸው ይገባናል። ፍቅርንም ልናሳያቸው ይገባል። ምክንያቱም ካላደረግን ክርስቶስን አናሳያቸውም። እንደነሱ መሆን አንችልም። ሁሌም የምለው ከማያምኑት ሰዎች ጋር እስካሳመንካቸው ድረስና እስካልበረዙ ድረስ መገናኘት ትችላለህ። አሜን። የማያምኑትን ችላ ብለናቸውና ብንርቃቸው በትንሽ ክርስቲያናዊ ቡድኖች ውስጥ ብቻ ከቆየን ከዚያ በዓለም ላይ ምን ይፈጠራል? በአንድ ቦታ ላይ እየሰራችሁና ሌሎች 2 ክርስቲያኖች ቢኖሩና ሶስታችሁም ሁልጊዜ አብራችሁ የምትሆኑ ከሆነ የተቀሩትን ምንም አታስተምሯቸውም። ከእነሱ የተሻላችሁ እንደሆናችሁ የምታስቡ ነው የሚመስላቸው። ታዲያ ለዓለም እንደዛ ሆነን መታየት የለብንም። በዓለም ውስጥ እንዴት መሆን እንዳለብን ማወቅ አለብን፣ ግን እንደ ዓለም መሆን የለብንም። ልክ እንደ እናታችሁ ለጥቂት ደቂቃዎች እንዳደርግ ፍቀዱልኝ። ዓለም እንደሚለብሰው መልበስ አትችሉም። ለአንድ ደቂቃ ያህል እዚህ ግልጽ መሆን እችላለሁ። ሴቶች የእናንተን ማየት የለብንም። መናገር ጀመርኩ፣ ግን አይሆንም። ቀሚሳችሁ በጣም አጭር መሆን አያስፈልገውም። ስትቀመጡ ሁሉንም ነገር ከስር ይታያል። ሱሪያችሁ በጣም ጥብቅ ማለት አያስፈልገውም። እዛ ምን እንዳለ መገመት አያስፈልገኝም። ይቅርታ፣ ግን አንዳንድ ሰዎች እንዴት እንደሚለብሱ ሊነገራቸው ይገባል። አይገባ። ደህና ፋሽን ውስጥ ያለው ያ ነው አይደለም። ልክ እንደ እግዚአብሔር ሰው መልበስ አለብን። ያ ማለት የሚያምር ቀለም ያለው አለመልበስ አይደለም። ፋሽን መከተል ይቻላል፣ ግን ለሌሎች ወንዶች ፈተና መሆን የለባችሁ። በሉ እንጂ የሆነ ሰው መናገር አለበት። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።